ናታን የዳጣን ታሪክ ከሰማ በኋላ ጉር ሰራት። የአባዬ ልጅ ከሆንሽ እንኳን ላገባሽ ይቅርና በዙሪያሽም አልገኝም። አባዬ እኮ ሊድረኝ የሚፈልገው ለአብጌል ነው። እማዬም እንደዛው። በዛ ላይ አምኖኝና እንዲሁም ደግሞ በጣም አክብሮኝ ከቤቱ የሚያኖረኝ በአባቴ ደረጃ የሚያየኝም የሚመለከተኝም ስርዓት ያለኝና ከሱ ልጆች እሱ የሚፈልገውን አይነት ህይወት እንዲኖር ነው በማለትም ሙሉ ታሪኳን ከሰማ በኋላ አልፈልግሽም በማለትም የዳጣን ልብ ሰበረው። ወይዘሮ ማርታ እንግዲህ በሚያሳዝን ሁኔታ ዳጣ ስታዝንና ስታለቅስ ምንድነው የተፈጠረው ስትልም እውነታውን ፍርጥርጥ አድርገው ተነጋገሩ። በዚህን ሰዓት ናታን ዳጣ ላይ ምን አይነት አስመሳይ ሰው ነሽ? እስከ ዛሬ ድረስ የቤቱን ሰው በሙሉ ስታልታል ሊኑረሽ፣ አሁን ለኔም ለትዳሬ በጣም ታስፈርኛለሽ። ስለዚህ አንቺ ቅሪቢ በማለትም አብጌል ግልጿ ሴት ትሻለኛለች። አብጌል እኮ ግልጽ ናት። አንቺ ግን ይሄንን ጉር ተሸክመሽ ደብቀሽ አሁን ነው ወይ የምነግሬ? በማለትም ናታን ዳጣን ጉድ ሰራት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ ዳጣን ናታን ሙሉ ታሪክሽን ካልነገርሽ በማለትም ዳጣም ሙሉ ታሪኳን ለናታን ስትነግረው ናታን የመጨረሻ ቅይር አለባት። ይሄንን ሲሰማ እንዴት አባዬ ላይ እንዴት እማዬ ላይ በእጇ እየበላሽ እንደዚህ ታደርጊያለሽ? ከሃዲ ነሽ፣ ለኔም ህይወት አስፈሪ ነሽ አንቺ በማለትም እንግዲህ አሁን ላይ እጅግ በሚያሳዝን ሁኔታ ጥሏት ሄደ። ይህንን የሰሙት እነ ወይዘሮ ማርታ ምን እያደረጋችሁ ነው? በማለትም ናታንና ዳጣን በጩኸት ሲቀዋወጡ እውነታውን አብጌል ስለሰማች አሁን ላይ ሁሉንም ንጉዳቸውን ስሙ ብላ ዳጣና ናታን ሳያዋት አቶ ደረጀንና ማርታን ጠራቻቸው። በዚህን ሰዓት ወይዘሮ ማርታ እንግዲህ በጣም በሚገርም ሁኔታ እንዴት ይሄ ሊሆን ይችላል? በምን ምክንያት ነው አልፈልግሽም ያላት ሲባልም የራሷ የሆነ ታሪክ ስላለ ያንን ታሪክ ደብቃ ነው ከኛ ጋር የምትኖረው ሲላቸውም እኔ ብዬሻለው ያለ አንድ ነገር እዚህ ቤት አልመጣችም እያለች አብጌልም ነገሩን ማጋጋልና ማወራጨት ጀመረች። እንግዲህ ምሳሌን አብጌል በጥያቄ እያፋጠጠቻት ነበርና ምሳሌን በእርግጥ ዳጣ አስቀድማ አንድ አብጌል የምትባል ኤቢ የምትባል አለች ውጋት ነገር የምትፈልግና አባትሽ ማን ነው ብላ ተጠየቀችሽ። ሲሳይ ነው በያት ብላታለች። እሷም ስትጠየቅ እየተርበተበተች ምሳሌ ሲሳይ ነው አለች። አብጌል እንግዲህ ወይዘሮ ማርታን ናታን የኔ እንዲሆንና እንዲያገባኝ እፈልጋለሁ የምርቃቴ ቀን ስለደረሰ የምርቃት ዕለት ቀለበት እንዳስርልኝ እፈልጋለሁ በማለትም ወይዘሮ ማርታን ጠየቀቻት። እሷም ደግሞ እንዴት ብሎ በፍጹም እሱ አይወድሽም አይፈልግሽም ምን አስበሽ ነው ስትላትም በጣም እንደሚወደኝና እኔን እንደሚያገባኝ ነግሮኛል አለች። በፍጹም እሱ እንደሆነ ከቅጠልም አይቆጥርሽም፣ ይሄንን ጸባይሽን አስተካክሊ እያልኩኝ ስመክርሽ የነበረው ይሄ እንዳይመጣ ነው። ስለዚህ ደግሞ በዛ ላይ ሴት ልጅ ቤተሰብ ግድ ልጃችንን ቀለበት ሰር ልንል ነው ወይ ስትልም እመኝኝ ብሎኛል፣ ይፈልገኛል፣ በጣም ይወደኛል አለቻት። እንደው ምንጉርንሽ እንዴት ነው የሚሆነው? ቼክም አያደርግሽም አለች ወይዘሮ ማርታ። እማዬ እመኝኝ እያልኩሽ እንደው በጣም ነው የሚወደኝ፣ በጣም ያፈቅረኛል፣ እንደሚወደኝ ነግሮኛል። ስለዚህ የምፈልገውን ነገር ቀለበት ካላሰረልኝ እመኝኝ አለች። ምን ልታረጊው አለቻት ወይዘሮ ማርታም እሱን እኔ ያውቃለሁኝ። ስለዚህ እና
እንዴት እንደዚህ ታያለሽ? በቃ እማዬ ተናግሬያለሁ፣ እውነታው ይሄ ነው አለች። ናታንንም ሄዳ ወደ ልተር ነው አለችው። ናታንና ዳጣን የተቀጣጠሩት ታሪኳን ልትነግረው ስለነበረ እንግዲህ እጅግ በሚገርም ሁኔታ ታሪኳን ለመንገር አስቀድማ እሷ በወጣችበት ናታን ተኋላ ወጣ። በዚህን ሰዓት ወይ ልተር ነው ናታን አለችው። ምን ነው ያቺ ውሻ እሷን ተከትለን አይደል የምትሄደው? እች አይጥ አለችው። ምን እያልሽ ነው? ቤታችን አንድ ቤት አይደል እንደምንኖረው? እሷ የገባችበትን እኔ ብሄድበት ምን ችግር አለው? ቦታው አንድ አይደለ? ምን እያልሽ ነው አንቺ? አይጥ አይደለችም አላት። እና እቤት አልመቻችሁ ሲል ውጭ ልትገናኙ መስሎኝ ነው አለችው። ብንገናኝስ ምንድን ነው ችግሩ ሲላትም አይ ኧረ እባክህ ለዛች ላይጥ ብለህ እሷ ጋር ስኮንማ ትገናኛለህ፣ እኔ ጋር ግን አለችው። የዳጣን ሩቡን ጸባይ ቢኖርሽ መልካም ብትሆኚ አገባሽ ነበር አላት። እሷን ከኔ ጋር እያወዳደርካት ነው አለችው። አንቺ ተሷ ጋር በፍጹም ልትወዳደር አትችይም ከሰው ጋር በሙሉ ሲላትም የመጨረሻ የተናደደችው አብጌል አሳያለሁ ደግሞ ምርቃቴ አሁን ነው፣ ስለዚህ የምርቃቴ ቀን ቀለበት ታደርግልኛለህ ወደ ሳይሆን በግድህ አለችው። በለው አስገድደሽ ነው? ኧረ ምኒቱ ነሽ በፈጣሪ በህልምሽ ከሆነ ብሎ ጥሏት ሲሄድ ታናደደች። ወይዘሮ ማርታ እንግዲህ አብጌል ያለቻትን የናታን አባት አልደወለልህም ወይ እያለች መጠየቅ ጀመረች። እሱም በቅርብ ደውሎልኝ ነበር ብሎ መለሰላት። ከዛም ቀጠለችና እንዴ በቅርብ ደውሎልህ ነበር? ወደ አዲስ አበባ አይመጣም? በቅርቡ እመጣለሁ ብሎኛል። ምን ነው በሰላም ነው? ችግር አለ አላት። አይ እንደዛ ምንም ችግር የለም እና በቃ እዛ እኮ ያሉት ብታይ እንዴት እንደሚከባበሩ መልካም የሆኑ ልጆች ናቸው ያሉት። ቤተሰቡ በጣም ያስደስታል። ስነ ስርዓታቸው ትልቁ ትልቁ ትንሹን ሲያከብር፣ ትንሹ ደግሞ ትልቁን ሲያከብር በጣም ያስቀናሉ አለ እኮ። ታዲያ እንደነዚህ አይነቶችን መዛመድ ነው አለችው። እንዴ አሁንም እኮ ዘመር ነን አላት። ይኸውልህ አንተ ደግሞ እንዳልገባው አትሆና ነጩን አውጥቼ ላውራ እንጂ መደባበቁ መች ሆነልኝ አለች። ምንድን ነው ማርቲ ምን ተፈጠረ አላት። አይ ምንም። እና ምንድን ነው ንገሪኝ። አብጌል ምን ናታን ያገባኛል እወድሻለሁ አለኝ እያለች ነው አለችው። ምን? አዎ አታደርገው የቀለበት ማን ነው የምርቃቴ ቀን ቀለበት ናታን አደርግልሻለሁ ብሎኛል እያለች ነው ስትለው፣ በፍጹም አይላትም። በፍጹም አብጌልን ማንም ሰው አያገባትም። ማንም ሰው እንዴ እወድሻለሁ ብሎኛል እያለች እኮ ነው ደሬ አለችው። ይኸውልሽ ማርቲ የናታንን አባት በጣም የምወደውና በቃ የማከብረው መልካም ሰው ነው። ስለዚህ አብጌን ድሬ እንዲጣላኝ አልፈልግም። እዩልሽ ናታን አይወዳትም፣ አያፈቅራትም፣ አይፈልጋትም። በጣም የምወዳቸው የማከብራቸው ናታንንም አባቱንም ነው። ግን ደግሞ ከልጄ በላይ አልወዳቸውም። በልጄ የመጣብኝ አልደራደርም። አብጌል ልጄ ናት። አብጌል ከፍቷት ስታለቅስ እኔ በዛን ሰዓት ከልጅን ምነካት ብዬ መናደድና ጣም መፍጠሬ ይቀራል አላት። እሺ በቃ ደሬ፣ እሺ በቃ ቶ ተረጋግታ አስብበት፣ በቃ ተረጋግታ አስብበት አለችው። ይህን ጊዜ አለዛ እኮ ራሴን አጠፋለሁ አለች ስትለውም ምን አለ? አዎ ራሴን አጠፋለሁ አለች። እና ታዲያ ምን ፈልገሽ ነው? ይህን ስትል ዝም ብለሽ ልከሻት ይሆናል እኮ አንቺ አልተቆጣሻትም አላት። እንድነው ዝም ምላት?
ለምንድን ነው እንደዚህ የምትሆነው? ቀላል በደንብ ነው የተቆጣኋት። አንተ ተረጋጋ አለችው። አብጌል እንግዲህ ምሳሌን በጥያቄ አፋጣ ስታበቃ የአባቷ ስም ማን ነው ወይን የተወልደ ያደገችው ስትላትም የተወለደችበትን ሀገር አላቅም፣ ግን ደግሞ ዳጣ አባቷ ሲሳይ ነው ብላም ተናገረች። በዚህን ሰዓት እንዴት ይሄ ሊሆን ይችላል አለች ማርታ። ሰላም እንግዲህ እውነታውን ካልተናገርክ የልጄን እውነታ አውጥተህ በቅርቡ ካልነገርከኝ ሐኪም ቤት ከመሄድ በፊት እውነታውን እዘረግፈዋለሁ፣ ለማርታ እነግራታለሁ አለችው። በዚህን ሰዓት በፍጹም እሱን ማድረግ የለብሽም ሲላትም አደርገዋለሁ አለች። እባክሽን ተረጂ በማለትም ሰላምዬን ለመናት። በቅርቡ አዲስ ነገር ስላለ እሱን በቅርቡ 1 ሳምንት ብቻ ስጭኝ ሲላትም 1 ሳምንት ቀላል ናት እሺ ብላም ተስማማች። ነገር ግን ምን ማድረግ እንዳለባት ግራ የተገባችው ሰላምዬ እሺ ብላም ነገሮችን ለመስማማት በአቶ ደረጀ ተስማምታለች። እሱም አሁን ቢጨናነቅም ከኔ በላይ የምትጨነቂና ትዳራችን እንዳይፈርስ ይሄ ቤት እንዳይበተን ባታስቢ ንብሮ እስከ ዛሬ ትነግሪያን ነበረ። ስለዚህ እባክሽን ትንሽ ጊዜ ስጪ ሲላትም አሁን ግን ነገሮቹ እንትን ካላለ በቃ ካልተስተካከለ እና 1 ሳምንት በላይ የምታቆየ ከሆነ እነግራታለሁ አለችው። በዚህን ሰዓት እባክሽን በማለትም ደረጀ መለማመጥ ጀመረ። እሷም እሽ ብላ ተስማምታ ላከችው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።